ሰላም ሰላም እንዴት ናችሁ? የአብሪያክት ቤተሰቦች ሁሉ ሰላም እግዚአብሔር ይመስገናለን። ዛሬም በሌላ ቪዲዮ መጥቻለሁ። እንግዲህ ቪዲዮን ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ ቪዲዮን ታበረታቱኝ ዘንድ ጠይቃችኋለሁ። እንግዲህ ዛሬ የተባለ ቪዲዮ መጥቻለሁ። ያው ብሩክና ሃይሚ እንግዲህ ትላንት ሃይሚ ከቤት መውጣቷን ሁላችንም የምናውቀው ነገር ነው እና ደግሞ ዛሬ ብሩክ ምንድነው ለማድረግ የፈለገው አብሳላትንና ሃይሚን ሁለቱን ቀጥሮ እንግዲህ ስላለው ስለተፈጠረው ነገር ሊያወራቸው ፈልጎ ነበረ። ግን በመሃል አለመግባባቶች እንደተፈጠረ ማየት እንችላለን እና ጭራሽ እንደውም ብሩክ ከጠበቀው ወይም ካሰበበት ነገር በተቃራኒ ሆኖ ነው የጠበቀው። እሱ ያለውን ነገር በቃ እንደማይፈልግ በሃይሚ ፊት አልፈልግሽም በትክክል ብሏል፣ በትክክል ተናግሯል። ግን ያም ነገሩን እንደው ጭራሽ ወዳልተጠበቀ ማናችንም ወዳላሰብነው ነገር ነው ያመራው ማለት ነው። እና ሃይሚ ትንሽም ቢሆን አሁን ካንተ ጋር አለመኖሬ በትንሽም ቢሆን ሰላም አግኝቻለሁ እያለች ነበረ። አብሳላ ጭራሽ እንደው ፊት ለፊት ደጋግማ አፈቅርሃለሁ፣ እወድሃለሁ፣ ለአንተ ልዩ ስሜት አለኝ ነው የምትለው። ብሩክ ደግሞ እንደዚህ አይነት ባህሪ የለብኝም ማለት እኔ ላንቺ እንደዚህ አይነት ፊሊንግ የለኝም፣ ጀስት እንደ ኖርማል ጓደኛ ላይሽ ነው የምፈልገው እያላት ነበረ። ከዛ ደግሞ እሷ ደግሞ አይ እኔ እናንተ ኖርማል ጓደኝነት እንደ ኖርማል ጓደኝነት ልንቀጥል አንችልም፣ ስለዚህ እኔ እናንተ ልንቀጥል የምንችለው ጀስት ገርል ፍሬንድ ቦይ ፍሬንድ ወይም ዴት እያደረግን ሁለታችን መኖር ነው ያለብን አለች። እንግዲህ ነገሩ በጣም ከሯል። እስኪ ምን እንደተፈጠረ አንድ ላይ እንመለከታለን። እስከዛው ይመቻችሁ። ፒስ። ለዚህ ነበር ስለምፈልጊ ነበር እኔ አይደለም ሳይሆን እኔ ጋር አሁን ያለው ስሜት እንደዚህ በቀላሉ የሚጠፋ ነገር ነው ብለህ ታስባለህ? እኔ እኮ አልፈልግም በማላችሁ ይኸውላችሁ የኔ ጥያቄ መሰላችሁ፣ እሺ የአንቺ ስሜት በቀላሉ ሊጠፋ አይችልም። ሳታስቢ የሆነ ነገር ተፈጠረ፣ እንደዚህ አይነት ስሜት ተፈጠረ፣ ግን በአንዴ አጥፊው ማለት አንችልም። ግን እኛ ልንስማማ የምንችለው ነገር ግን በሁለቱ መሀል ገብተሽ እንደዚህ አይነት ነገር ስቲ ትንሽ አንቺ ላይ ከብድሽም። እንግዲህ እሱ ብሩክ በትክክል ነግሮሻል። የምፈልገው ሃይሚን ነው፣ ከአንቺ ጋር እንደዚህ አይነት ግንኙነት አልፈልግም እያላት ነው። ግን በተቃራኒ እየሆነ ያለው እሷ ጭራሹን በቃ ይህን ስሜት ላጠፋ አልችልም፣ ይህን ስሜት ይዤ መቀጠል የምፈልገው አንድ ላይ ብንሆን። እውነት እስኪ እናንተ ንገሩኝ፣ እስኪ የራሳችሁን ሀሳብ ኮመንት ላይ ያስቀምጡልኝ። እውነት አሁን ይህን ነገር የምታወሩ ነገር ስሜት ይሰጣል? እኔ ስሜት አይሰጠኝም። ለምን መሰላችሁ? በቃ በሁለት ሰው መሀል በመካከላችሁ ምን አይነት ነገር እንዳለ እያወቀን መተን እንደዚህ አይነት ነገር እንደዚህ አይነት ፊሊንግ አለን ብለን ማውራት አንችልም። በቃ ሃይሚ እውነት አላት፣ ብሩክም ግን በአንድ በኩል እውነት አለው። ብሩክ ግን እያጠፋ ያለው ነገር ምኑ ጋር መሰላችሁ? በቃ ለሰው በጣም አሳቢ መሆኑ፣ በጣም ትሪት ማድረጉ፣ ይሄ ነው የሱ ደካማ ጎን። ደግሞ ያንን ነገር ደግሞ ሃይሚ አትፈልግም ይመስለኛል። ከቤት የወጣችበትን ምክንያት ያው እስኪ ትንሽ አንደርስታንድ ይኖረው፣ ትንሽ ይረዳኝ፣ ለእኔ እንደዚህ አይነት ማለት ለሰዎች በጣም ጥሩ መሆን ምን ያህል ዋጋ እንደሚያስከፍል ይገንዘብ ይወቅ የሚል ነው ሀሳብ ያላት እሷ ማለት ነው። በመሀላችሁ ያለውን ነገር አውቃለሁ። ሁሌ ብጥብጥ፣ ሁሌ ጸብ፣ ሁሌ እንትን አንተ ያም ሁላ ሪስክ ወስደህ እህላት ምናምን ስቲል አሁንም እንደዛው ናት። ያን ነገር እያወቅሁ እኔ ደግሞ አንተን የመሰለ ጥሩ ሰው ላጣ አልፈልግም። ምን ማለት አሁንም እንደዛው እኔ በሰራው ስህተት ነው አይደል እንደዛ የምትሆነው? እሺ ኧረ በእናታችሁ ጭራሽ እሱን የመሰለ ጥሩ ሰው ማጣት አትፈልጊም። እኔ እኮ አሁንም እኮ ጥያቄ የኛ ጥያቄ ለምን አንቺ በመሀል መጣሽ? እንዴት እንደዚህ ያን ነገር ታወሪያለሽ ነው። የፈለገ ስሜት ለምን አይፈጠርም? በሁለቱ መካከል ምን አይነት ነገር የተፈጠረ እንደሆነ ሁላችንም ግን ለምን እንደዚህ አይነት ስሜት አለኝ ብለሽ ልታወሪ እንዴት እንደዚህ አይነት ድፍረት ሊኖር ይችላል? ደግሞ ኮንፊደንስ በቃ በኮንፊደንስ ነው የምታወራው። ምንም አይመስላትም። እኔ እንጃ እቺ ልጅ ገና ብዙ ጣጣ ታመጣለች። ዝም ብላ እንዲህ የምትፋታ አይመስለኝም። እስኪ የራሳችሁን ሀሳብ ኮመንት ላይ አስቀምጡልኝ። የኔ ሀሳብ ይሄ ነው፣ አትፋታም በቀላሉ ፈትና ማንንም አይከፍልም። እሺ እያልኩ አላመሰገንኩም፣ ምን አልተናገርኩም፣ ተናግሬያለሁ። ቴንክ ዩ ብያለሁ። ምስጋና አልፈልግም ማለት እና ምንድነው እኔ ከልቤ ወድጃለሁ፣ አፍቅሬያለሁ እኮ ያፈቀርሽኝ እንደሆነስ እና እሺ እንድልሽ ነው ውለታ ስዋልሽልኝ ካንቺ ጋር እንደሆነ ነው። እንዴ በማላችሁ ያለውን ነገር እኮ ኦቪየስ ነው፣ እያወቅሁ እኮ ነው። እንዴት ሊሆን አይችልም? ለምን መሰላችሁ? ውለታ ስለዋለችለት እሱ ካልፈለገስ፣ ፍላጎቱ ከሌለውስ? ኦኬ ውለታ ስለዋለችለት አመስግኖ ሊሸኛት ይችላል፣ ሊያመሰግናት ይችላል። ግን እንደዚህ አይነት ፊሊንግ እሱ የሌለውን ነገር ከየት ያምጣ?
ከየትም ሊያመጣ አይችልም። እሱ ትክክለኛ ስሜት ያለው ለሀይሚ ነው እንጂ ለአብሳላት አይደለም። ይሄ ሁላችንም የምናውቀው ነገር ነው። ስለዚህ እሷ ደግሞ በግድ እኔን አፍቅረኝ እኔና አንተ አንድ ላይ ብንሆን ደስተኛ ነው የምሆነው። ስለዚህ እኔና አንተ በግድ መሆን አለብን አንድ ላይ፣ ከዛ ሀይሚ ከጨዋታ ውጭ እና ደግሞ በመካከላችሁ መግባት አልፈልግም። እውነት አሁን ይህ ስሜት የሚሰጥ ነገር ነው? ስሜት የሚሰጥ ነገር አይደለም። በመካከላችሁ መግባት የማትፈልግ አይነት ሰው ከሆንሽ ዳርሽን ይዘሽ ኑሮሽን ትኖሪ ነበረ። ግን በመካከላችሁ መግባት አልፈለግም። ስለዚህ ምን እያደረግሽ ነው? ምን እያደረግሽ ነው? ምንም እኮ የሆነ የምታወሪውና የምታደርጊው ነገር ምንም ሊጣጣም ወይም ሊገጣጠም አልቻለም። አብሳላት ብያቸዋለሁ፣ ገና ብዙ ችግር ትፈጥራለች። መስጠት ሲሞክር አንቺ እየገፋሽ እየሰደብሽ እየናቅሽው ነበር አይደለ? እሱ እኔ ጋር ኢቨን እየመጣ ማለት ነው እየታመመ ነበረ። እሺ ማለት በጣም እስከመታመም ድረስ ማለት ነው። ያንን አንቺ ልትረጂው አልቻልሽም። እኔ ግን ያኔ ከጎን ሆኜ በቃ ባጭሩ ብሩኬን ወድጄዋለሁ፣ አፍቅሬዋለሁ። የምርሽን ማብሰራት የምታወሪው ግን እሺ ብሩኬን ስለዚህ ብሩክን ስላፈቀርሽው ወይም እንትን ስላልሽው ወይም ብሩክ አንቺ ጋር መጥቶ ስለታመመ ምን ይፈጠር ታዲያ? ማለት ስላስታመምሽው ውለታ ዋልሽለት። ሀይሚ ግን አልገፈችው። ምክንያቱም እሷ ራሷን ካለችበት ችግር ወጥታ ነው መጠበቅ የምትፈልገው። እንደዛ ነው ያለችው እንጂ ጭራሹን አልገፈችውም። ጭራሹን ከአንተ ጋር መሆንን አልፈለገም አላለች። ስሜት እንዳላት በተደጋጋሚ ሁላችንም አይተናል። ስለዚህ አሁን ጥፋተኛ ያደረግሽ ያለሽው ሀይሚ ነው። ጥፋተኛውም አንቺ ነሽ። በሁለቱም መካከል መግባት የሌለብሽ አንቺ ነበርሽ። ነገሮችን ነገሮችን እያበላሽ ያለሽው አንቺ ነሽ። እሺ ታርቀን እየተሳሳቅን እያወራን አላየሽም ነው? ያን እያወቅሽ መተሽ አፈቅራለሁ የምትይው በአንቺ ምክንያት እኮ ነው። ተመልሶ ደግሞ ደና እየተገነባ ያለ ግንኙነት መልሶ ደግሞ እየፈረሰ ያለው በአንቺ ምክንያት ነው። እኔ ደግሞ በመሀል ተጎዳው። እንዴት ነው አንቺ በመሀል የምትጎጁ? ያለውን ነገር አሁንም ካለች ሁለታችን ደስተኛ ሆነን መኖራችንን ታውቂያለሽ፣ ወይም ምን አይነት ደስተኛ ህይወት እየመራን እንደሆነ አንቺም ታውቂያለሽ። ያንን እያይሽ መተሽ እንዴት አፈቅርሃለሁ ትያለሽ? የኛም ጥያቄ እሱ ነው። እንዴት መተሽ አፈቅርሃለሁ ትያለሽ? እሱ የሚፈልገው ሌላ ሰው፣ አንቺ ደግሞ የምትፈልጊው እሱን ማለት ነው። ከዛ ክላሽ ያደርጋል። ምንም አይጣጣምም። ታውቃላችሁ። ገባ እና መልካም ህይወት እመኝላችኋለሁ። ከኔ ያጣውን ነገር ደግሞ አንቺ አሟልተሽ እንደምትሰጩ ተስፋ አደርጋለሁ። ደስተኛ እንደምታደርጉ ተስፋ አደርጋለሁ። ነው የምታወሪው? ለምን ነው እንደዚህ የምትሆኚው? ለምን ነው የምታወሪው? ታይሚ በመጨረሻም እንግዲህ ተስፋ ቆርጣለች። ግን አይመስለኝም። ለምን መሰላችሁ? ከኔ ያጣውን ነገር ከአንቺ ያገኛል። ስለዚህ ከኔ ጎደሎን ነገር አንቺ አሟይለት። እንደዚህ አይነት ንግግር ብዙ ጊዜ የሚወራው ወይም እንደዚህ አንድ ሰው ሊያወራ የሚችለው ነገር ተስፋ ሲቆርጥ ባለው ነገር ኮምፕሊትሊ ተስፋ ሲቆርጥ ነው። ግን እኔ ሀይሚ ይመስለኛል እንደዛ ተስፋ ቆርጣ አይመስለኝም። ግን የተሰማት ወይም ነገሩ ስለሰለቻት በጣም ስለደከማት ይመስለኛል። ብቻ ምን መሰላችሁ? ለሰው ልጅ በጣም ጥሩ መሆን አስፈላጊ አይደለም። ነገሮችን በትክክል በልክ ማድረግ ጥሩ ነው። እንደዛ የምታደርጉ አይነት ሰዎች ከሆንን እንደዚህ አይነት ችግር አይገጥምንም። አሁን አያችሁ አይደል? ብሩክ ከልክ በላይ በጣም ጥሩ ስለሆነ፣ በጣም የዋህ ልቡ ንጹህ ስለሆነ እንደዚህ አይነት ነገር ገጠመው። ስለዚህ ያ ነገሮችን ለማስተካከል ሲሞክር ደግሞ ሊሳካለት ወይም ሊስተካከልለት ምንም አልቻለም። ስለዚህ ምን ለማለት ፈልጌ ነው? በትክክል ማድረግ ነው ያለብን። በትክክል ነገሮችን በልክ መከወን ነው ያለብን ማለት ነው። እና አብሳላት ከጨዋታ ውጭ መሆን አለባት ነው የኔ ጥያቄ። እናንተም መቼስ የምትስማሙበት እንደዛ አብሳላት ከጨዋታ ውጭ መውጣት አለባት። ብሩክና ሀይሚ ሁለቱም ምን መሆን አለባቸው? መቀጠል አለባቸው። ስለዚህ የጨረቃ ፋሚሊዎች እናንተ ሀሳባችሁ እንደዛ ነው፣ የኔም ሀሳብ እንደዛ ነው። እንስማማለን ብዬ ነው የማስበው። ደግሞ መሆን አለበት የግድ እኛ ሁለቱ ተለያይቶ የሆነ አዛ ሙዱ ሲገቡ ወይም የሆነ ደስ የማይል በጣም በቃ አለ አይደል የሚያስጠላ ሙዱ ሲገቡ እኛ አንፈልግም፣ እኔም አልፈልግም፣ ሁላችንም አንፈልግም። ይሄ ነው የኔ ሀሳብ። ብቻ በሚቀጥለው ይመስለኛል አብሳላት ይሄን ነገር አቁማ ሁለቱ ይቀጥላሉ ብዬ ነው የማስበው። ምናልባት ደግሞ ይበልጥ አሁንም ግትር ካለች ይበልጥ ሌላ ችግር ይፈጠራል። ደግሞ ቪዲዮችን ልካ ነበረ ያ ሁሉ። እኔ ሀይሚ በአንድ በኩል እስማማለሁ። ለምን መሰላችሁ? ያንን ሁሉ ተቋቁማ እንደገና አንተ ስትል አስባችሁታል? ይደክማል፣ በጣም ያስጠላል። በቃ ስለዚህ በቃ
የግድ እንትና አብሳላት ከጨዋታ ውጭ ወይም ከሁለቱ መሀል ወጥታ እነሱ የራሳቸውን ህይወት መምራት እንዳለባቸው ነው የሚሰማኝ። ብሩክ የሆነ ውሳኔ ወይም በቃ ኮምፕሊትሊ በጣም ትልቅ ውሳኔ መወሰን አለበት። አሁን ላይ እያደረገው ነገር ያለው ነገር ትክክል ነው። ሁለቱን አግኝቶ ስላለው ነገር ሀይሚ ሊያስረዳት ነው የሚፈልገው። እሱ ሀይሚን የሚፈልገው ሁላችንም የምናውቀው ነገር ነው። ብቻ የምናየው ይሆናል በሚቀጥለው ቪዲዮ። ቻናሉ ያብ ሪያክት ነው። ስለዚህ እኔ ደግሞ ያብ ነኝ። ሰብስክራይብ አድርጉ ቻናሌን። በሚቀጥለው እንገናኛለን። እስከዛው ይመቻችሁ። ፒስ